ፈጣሪ አዳምና ሔዋንን ሲባርካቸው ብዙ ተባዙ ምድርንም ሙሏት ብሎ ባርኳቸዋል። ይህ በረከት ምንም እንኳን ለሰው ዘር ሁሉ የተሰጠ ቢሆንም አንዳንዶች ግን ራሳቸውን ከሰው ዘር ሁሉ በተለየ የዚህ በረከት አስፈጻሚ አድርገው በመቁጠር ከተለመደው መጠን በላይ ልጆች በመውለድና ከአንድ በላይ ብዙ ሚስቶችን በማግባት ይጣመዳሉ። ዴቪድ ካሳዩ ካሉሃና የሚባለው ግለሰብ 15 ሚስቶች አግብቶ ከነዚህ ሚስቶቹ 107 ልጆችን ወልዷል። ግለሰቡ ከሚስትና ከልጆቹ ጋር በምስራቃዊው የኬንያ ክፍል ይኖራል። ግለሰቡ ብሔራ የተሰኘ የዩቲዩብ ቻናል ሲሆን ዓለም ላይ የሚገኙ አስገራሚ አስደናቂ ነገሮችን በሚገርም ትንተና አቀርብላችኋለሁና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ማግባቱን ምክንያት ተጠይቆ ምላሽ ሲሰጥ እኔ ባለኝ ከፍተኛ እውቀት የተነሳ ብዙ ሚስቶችን አግብቼ መኖር አለብኝ ብሎ ይናገራል። ከሁሉም በላይ የሚያስገርመው በሚስቶቹ መካከል ያለው መከባበርና መዋደድ ዓለምን አስደንቋል። በሚኖሩበት ቤት ውስጥ የሚዘጋጀው ምግብ መለስተኛ ድግስ ሲሆን በየቀኑ 107 ልጆች፣ 15 ሚስቶችና አንድ ባል በአንድ ላይ 123 ሰዎችን ለመመገብ ከፍተኛ ወጪ ይጠይቃል። ዴቪድ ካሳዮ የታሪክ አዋቂ ሲሆን ለዚህ ድርጊቱ አርአያ አድርጎ የተነሳው በመጽሐፍ ቅዱስ ውስጥ የሚገኘውን ንጉሱን ጠቢቡ ሰለሞንን ነው። ንጉሥ ሰለሞን ጥበብና ሀብት ያለው ንጉሥ ሲሆን በሕይወት ዘመኑ 700 ሚስቶችና 300 ዕቅባቶች ነበሩት። ዴቪድ ካሳዮ እንደሚለው አንድ ወንድ ጥበብና ብልሃቱ እየጨመረ በሄደ ቁጥር የሚያገባቸው ሚስቶች ቁጥርም መጨመር አለበት ይላል። በዚህም መረዳት ላይ ተመስርቶ 15 ሚስቶችን ማግባቱንም ጭምር ይገልጻል። አክሎም ያለው ጥበብና ብልሃት ከአንድ ሴት ጋር ስለማይጣጣም ጥበቡን እየጨመረ በሄደ ቁጥር የሚስቶቹ ቁጥርም እንዲሁ እየጨመረ መሄድ እንዳለበት ያስረዳል። ብዙዎችን እያስገረመ ያለው ግለሰቡ ይህን አመለካከት መያዙ ሳይሆን ሚስቶቹ ሀብት እንኳን ወደ ሌለው ግለሰብ የሚሄዱበት ምክንያት ሲሆን ለዚህ ጥያቄያቸው መልስ ፍለጋ ጋዜጠኞች ወደ ምስራቃዊው የኬንያ ክፍል በአካል በመሄድ አነጋግረውታል። በግለሰቡ ቤት በነበራቸው ቆይታ 15 ሚስቶቹ ዴቪድ ካሳዮን የሚያከብሩትና እንደ ንጉሥ የሚንከባከቡት ሲሆን የሚያስገርመው ደግሞ የዴቪድ 15ቱ ሚስቶች እርስ በርሳቸው ተከባብረውና ተዋደው መኖራቸው ነው። ጋዜጠኞች ዴቪድ ካሳዮን ሲያነጋግሩት ስለ ራሱ ሲያብራራ ስሜ ዴቪድ ካሳዮ ካሉሃና ይባላል። ዕድሜ 61 ነው። ዴቪድ በሚኖሩበት ማህበረሰብ ውስጥ የሚወጣ ባለምጡቅ አእምሮ ሰው ልክ እንደ ጭንቅላቱ ምጥቀት ሁሉ በርካታ ሚስቶችን ማግባት ይችላል ብሎ አስረድቷቸዋል። በማህበረሰቡ ዘንድ ነገር ግን ምጡቅ የተባለ ግለሰብ ላለፉት 300 ዓመታት ሳይገኝ ቢቆይም የዴቪድ ካሳዮ መወለድ ታሪክን በማህበረሰቡ ውስጥ እንደ አዲስ አጻፈ። ባለምጡቁ አእምሮ ባለቤት ሲባል ሚስቶቹ እንደ ጉድ ወደ ቤቱ ይጎርፉ ነበር። ዴቪድ እንደ አንድ ባለጥበብ ሰው በአንዲት ሴት ሊተዳደር ፈጽሞ አይቻልም። ምክንያቱም ብቻዋን እኔን መሸከም የማትችለው ጫና ይበዛባታል። ለዚያም ነው እነዚህን ሁሉ ሴቶች ማግባቴ። ምክንያቱም የኔ ጥበብ እንደኔ ምጥቀት ለአንዲት ሴት ብቻ የሚበቃ አይደለም በማለት ያስረዳል።
በዚህ እሳቤ አለኝ ብሎ እስከሚያስበው የጥበብ ጥግ ድረስ ሚስቶችን ገና እንደሚጨምር አስረግጦ ለጋዜጠኞች ነግሯቸዋል። ዴቪድ ባለኝ ከፍተኛ ጥበቤን ለብዙ ሚስቶች በመከፋፈል እንደሚኖር ይናገራል። በዴቪድ ቤተሰብ በአጠቃላይ 123 ቤተሰቦች የሚኖሩ ሲሆን የቤት ውስጥ ስራዎችን ማለትም ቤት መጥረግ፣ ዕቃ ማጠብና ምግብ መስራት የሚባሉትን ስራዎች 15ቱ የዴቪድ ሚስቶች ተከፋፍለው ይሰሩታል። ቤተሰቡ በአንድ ቁርስ ላይ ብቻ 10 የታሸገ ስላይስ ዳቦ ይጨርሳል። ዴቪድ 123 የቤተሰቦቹን አባላት የሚመግበው ዴቪድ ታሪክ አዋቂና ምሁር በመሆኑ ወደ ተለያዩ አካባቢዎች ተጉዞ የታሪክ ድርሳናትን አገላብጧል። ዴቪድ ደቡብ ሱዳን፣ ብሩንዲ፣ ሩዋንዳ እና ዩጋንዳ ለታሪክ ዳሰሳ ከረገጣቸው ሀገራት መካከል ይጠቀሳሉ። ግለሰቡ የታሪክ አዋቂ የሆነው ከ4000 በላይ መጻሕፍትን በማንበቡ እንደሆነ ይናገራል። በማህበረሰቡ ዘንድ ባለምጡቁ አእምሮ ያስባለውም ያነበባቸውን መጻሕፍት በከፍተኛ ሁኔታ በማስታወስ ብቃቱ ነው። ስለ ታሪክ ለጠየቁት ሁሉ አንድ በአንድ ስለሚያብራራ ሕይወት ያለው ቤተ መጻሕፍት ሲል የአካባቢ ሰዎች ያሞካሹታል። ግለሰቡ ቤተሰቡን የሚያስተዳድረው ይህንን ዕውቀቱን በመመንዘር ነው። የዴቪድ አራተኛ ሚስት የሆነችው ጄሲካ ከዴቪድ ጋር 13 ሴቶች ልጆችን እንዳፈራችና ዴቪድን እንደምታፈቅረውና ከዴቪድ ሚስቶች ጋር በሰላምና በመከባበር እንደሚኖሩ ተናግራለች። የእርሷን ምስክርነት ሁሉም ሚስቶች በመስማማት ይገልጻሉ።